በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሱባኤ ምንድን ነው? ሱባኤ በሰዋስው ትርጉሙ ሰባት ማለት ሲሆን በመንፈስ አተረጓጎም አንድ ሰው ከዚህ ቀን እስከዚህ ቀን በጸሎት ከፈጣሪ ጋር እገናኛለሁ ብሎ የሚያቅደው መንፈሳዊ እቅድ ነው። ሰባት ቁጥር በእስራኤላውያን ዘንድ በስራም በቃልም የሚገለጥ ፍጹም ቁጥር ነው። ለምሳሌ ፈጣሪ ዓለማት እግዚአብሔር በሰባተኛው ቀን ስነ ፍጥረትን ከመፍጠሩ ማረፉ፣ ለጸሎት የሚተጉ ምዕመናን በቀን ለ7 ጊዜ ማመስገናቸው የሰባት ቁጥር ፍጹምነትን ያመለክታል። ዘፍጥረት 2 ከቁጥር 2፣ መዝሙር 118 ከቁጥር 164። አንድ ሰው 7 ቀናት ቢጾም አንድ ሱባኤ ጾመ ይባላል። ሱባኤ መቼ ተጀመረ? የተጀመረው ከውድቀት በኋላ በመጀመሪያው ሰው በአዳም ነው። ቅዱሳን መላእክት አዳምን ጸሎት እንዳስተማሩት የቤተ ክርስቲያን መዛግብት ያስረዳሉ። በምላሹም ከልጅ ልጅህ ተወልጄ ሥጋን ለብሼ ከ5 ቀን ተኩል በኋላ አድንሃለሁ የሚለውን ቃል ኪዳን የሰማው ሱባኤ በመግባቱ ነው። ሱባኤ ለምን? የሰው ልጅ ኃጢአት በሚስማማው የሥጋ ሰውነቱ ዘወትር ፈጣሪውን ይበድላል። በፈጸመው በደል ሕሊናው ይወቅሰዋል፣ ይጸጸታል። በመጀመሪያ ደፍሮ በሠራው ኃጢአት በኋላ ይደነግጣል። ይህ በማንኛውም ሰብአዊ ፍጥረት ሕሊና ውስጥ የሚፈራረቅ ክስተት ነው። በዚህ ጊዜ የፈጣሪውን ይቅርታ ለማግኘት ያስባል፣ ይተክዛል። ሰው በደፋርነቱ የኃያሉን አምላክ ትእዛዝ ተላልፎ ዓለም ሲያስጨንቀው ሸክሙን የሚያቃልልበትና የሚያስወግድበት መንፈሳዊ ጥበብ ከቸሩ ፈጣሪ ተሰጥቶታል። ይኸውም በጥቂት ድካም ሥጋ ያልተወሰነ ጸጋ እግዚአብሔር የሚያገኝበትን ሥርዓት ሱባኤ ነው። እግዚአብሔርን ለመማፀን ማንኛውም ሰው ሱባኤ ሲገባ በቁርጥ ወደ ፈጣሪው የሚያቀርበው ተማጽኖ ሊኖረው ይገባል። ምንም የምንጠይቀው የምንማጸነው ነገር ሳይኖር ሱባኤ ብንገባ የምናገኘው መልስ አይኖርም። ስለዚህ ሱባኤ ከመግባታችን በፊት ሱባኤ የምንገባው ለምንድን ነው በማለት ራሳችንን መጠየቅ ይኖርብናል። የቅዱሳንን በረከት ለመሳተፍ ቅዱሳን አባቶችና እናቶች የተጋደሉትን ተጋድሎ በማዘከር ቃል ኪዳን በተሰጣቸው ገዳማትና አድባራት የሚገባ ሱባኤ የቅዱሳን በረከት ተካፋይ ያደርጋል። በጾመ ነቢያት የነቢያትን፣ በጾመ ሐዋርያት የሐዋርያትን፣ በጾመ ፍልሰታ የእመቤታችንን በረከት ለመሳተፍ ሱባኤ መግባት የነበረ ነው። የሱባኤ አይነቶች የግል ሱባኤ ወይም ዝግ ሱባኤ። አንድ ሰው ብቻውን አመች ቦታ ማንም ሳያየው በግል የጸሎት በዓቱን ዘግቶ በሰቂለ ሕሊና ሆኖ ፈጣሪውን ብቻ እንዲያየው በህቡ የሚፈጽመው ሱባኤ ነው። የማኅበር ሱባኤ ካህናት፣ ምዕመናን፣ ወንዶች፣ ሴቶች፣ ሽማግሌዎች፣ ወጣቶች በአንድ ሆነው በቤተ ክርስቲያንና አመቺ በሆኑ ቦታዎች ሁሉ ተሰብስበው የሚገቡት ሱባኤ ነው። የአዋጅ ሱባኤ በሀገር ላይ ድንገተኛ አደጋ፣ ረሃብ፣ ቸነፈር፣ ጦርነት ሲነሳ እንዲሁም በማኅበረ ምዕመናን ላይ አስጊ የሆነ መቅሰፍት ሲከሰት እግዚአብሔር መዓቱን በምሕረት ቁጣውን በትዕግሥት እንዲመልስ የሚያዝ የሱባኤ አይነት ነው። ቅድመ ዝግጅት ሱባኤ ከመግባታችንም ሆነ ከገባን ጊዜ እንዲሁም ከጨረስን በኋላ ምዕመናን ቅድመ ዝግጅት ማድረግ ይገባናል። አንደኛ ሱባኤ ከመግባት አስቀድሞ በመጀመሪያ ሱባኤ የምንገባበትን ምክንያት ለይቶ ማወቅ ያስፈልጋል። ሁለተኛ ሱባኤ ለመግባት የወሰንበትን ምክንያት ከለየን በኋላ ምክንያታችንን ይዘን የንስሐ አባታችንን ማማከር ያስፈልጋል። ሶስተኛ ለምን ያህል ቀናት መቆየት እንዳለብን መወሰን ያስፈልጋል። ሱባኤ ከዚህ እስከዚህ ቆያለሁ ብለን እቅድ የምንይዝበት ነው። አራተኛ ወቅትና ቦታ መምረጥ ተገቢ ነው። በቤተ ክርስቲያናችን በአብዛኛው ጊዜ ሱባኤ የሚገባው በአጽዋማት ወቅት በመሆኑ ይህንን መለየት ነው። ምክንያቱም በጾም ወቅት ብዙ አባቶች ጸሎት የሚይዙበት ስለሆነ ጸሎታችን ከእነርሱ ጋር አብሮ ያርግልናልና ነው። እዚህ ላይ በማንኛውም ጊዜ ሱባኤ አይያዝም ለማለት አይደለም። በማንኛውም ጊዜ ፈተና ያጋጠመው ሰው ሱባኤ ሊይዝ ይችላል። በሱባኤ ጊዜ በጸሎት ሰዓት አምድና ግድግዳ ሳይደገፉ መቋሚያ ሳይዙ በሁለት እግር ቀጥ ብሎ በመቆም መጸለይ ይኖርብናል። እንዲሁም ፊትን ወደ ምስራቅ መልሶ መቆም፣ ወደ ግራና ወደ ቀኝ አለመዟዟር፣
በሰቂለ ሕሊና ሆኖ መጸለይ ይገባል። በቅደም ተከተል መጸለይ ይገባል። በመጀመሪያ አአትብ ከሚለው ጀምሮ አቡነ ዘበሰማያትን ጠቅሶ ጸሎት ሃይማኖትን መጨረስ። ስለ ስግደትና ስለ መስቀል በሚያነሳው ላይ እየሰገዱና እያማተቡ መጸለይ። በማስቀጠል አቡነ ዘበሰማያት፣ መዝሙረ ዳዊት፣ ውዳሴ ማርያም፣ ሌሎችንም ማስከተል። ከዚያ 41 ጊዜ ኪርያላይሶን ይባላል። በሱባኤ ጊዜ ሱባኤ የገባው ሰው ኃጢአቱን እያሰበ ማዘን፣ ማልቀስ፣ ለእያንዳንዱ በደል ማልቀስ፣ ማዘን ይገባዋል። በመጨረሻም ሱባኤ የገባው ሰው ሱባኤውን ሳይጨርስ ወይም አቋርጦ ከማንኛውም ሰው ጋር ፈጽሞ መገናኘት የለበትም። ከሱባኤ በኋላ ላቀረብነው ተማጽኖ እግዚአብሔር የሚያደርግልንን ነገር መጠበቅ ይኖርብናል። ሱባኤ የገባ ሰው ሁሉ ራእይ ላያይ ይችላል። ምክንያቱም የእግዚአብሔር መልስ አሰጣጥ ለማንም ግልጽ አይደለም። ከሱባኤ በኋላ መጀመሪያ የምናገኘው የህሊና ሰላም ነው። ይህ ትልቅ የአምላክ ስጦታ ነው። ከዚህ ባሻገር ሱባኤ ገብተን ያሰብነውን ካላገኘን ዳግመኛ ተዘጋጅተን እስከ መጨረሻው ሰዓት በመማፀን መጽናት ይኖርብናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሱባኤ ምንድን ነው? ሱባኤ በሰዋስው ትርጉሙ ሰባት ማለት ሲሆን በመንፈስ አተረጓጎም አንድ ሰው ከዚህ ቀን እስከዚህ ቀን በጸሎት ከፈጣሪ ጋር እገናኛለሁ ብሎ የሚያቅደው መንፈሳዊ እቅድ ነው። ሰባት ቁጥር በእስራኤላውያን ዘንድ በስራም በቃልም የሚገለጥ ፍጹም ቁጥር ነው። ለምሳሌ ፈጣሪ ዓለማት እግዚአብሔር በሰባተኛው ቀን ስነ ፍጥረትን ከመፍጠሩ ማረፉ፣ ለጸሎት የሚተጉ ምዕመናን በቀን ለ7 ጊዜ ማመስገናቸው የሰባት ቁጥር ፍጹምነትን ያመለክታል። ዘፍጥረት 2 ከቁጥር 2፣ መዝሙር 118 ከቁጥር 164። አንድ ሰው 7 ቀናት ቢጾም አንድ ሱባኤ ጾመ ይባላል። ሱባኤ መቼ ተጀመረ? የተጀመረው ከውድቀት በኋላ በመጀመሪያው ሰው በአዳም ነው። ቅዱሳን መላእክት አዳምን ጸሎት እንዳስተማሩት የቤተ ክርስቲያን መዛግብት ያስረዳሉ። በምላሹም ከልጅ ልጅህ ተወልጄ ሥጋን ለብሼ ከ5 ቀን ተኩል በኋላ አድንሃለሁ የሚለውን ቃል ኪዳን የሰማው ሱባኤ በመግባቱ ነው። ሱባኤ ለምን? የሰው ልጅ ኃጢአት በሚስማማው የሥጋ ሰውነቱ ዘወትር ፈጣሪውን ይበድላል። በፈጸመው በደል ሕሊናው ይወቅሰዋል፣ ይጸጸታል። በመጀመሪያ ደፍሮ በሠራው ኃጢአት በኋላ ይደነግጣል። ይህ በማንኛውም ሰብአዊ ፍጥረት ሕሊና ውስጥ የሚፈራረቅ ክስተት ነው። በዚህ ጊዜ የፈጣሪውን ይቅርታ ለማግኘት ያስባል፣ ይተክዛል። ሰው በደፋርነቱ የኃያሉን አምላክ ትእዛዝ ተላልፎ ዓለም ሲያስጨንቀው ሸክሙን የሚያቃልልበትና የሚያስወግድበት መንፈሳዊ ጥበብ ከቸሩ ፈጣሪ ተሰጥቶታል። ይኸውም በጥቂት ድካም ሥጋ ያልተወሰነ ጸጋ እግዚአብሔር የሚያገኝበትን ሥርዓት ሱባኤ ነው። እግዚአብሔርን ለመማፀን ማንኛውም ሰው ሱባኤ ሲገባ በቁርጥ ወደ ፈጣሪው የሚያቀርበው ተማጽኖ ሊኖረው ይገባል። ምንም የምንጠይቀው የምንማጸነው ነገር ሳይኖር ሱባኤ ብንገባ የምናገኘው መልስ አይኖርም። ስለዚህ ሱባኤ ከመግባታችን በፊት ሱባኤ የምንገባው ለምንድን ነው በማለት ራሳችንን መጠየቅ ይኖርብናል። የቅዱሳንን በረከት ለመሳተፍ ቅዱሳን አባቶችና እናቶች የተጋደሉትን ተጋድሎ በማዘከር ቃል ኪዳን በተሰጣቸው ገዳማትና አድባራት የሚገባ ሱባኤ የቅዱሳን በረከት ተካፋይ ያደርጋል። በጾመ ነቢያት የነቢያትን፣ በጾመ ሐዋርያት የሐዋርያትን፣ በጾመ ፍልሰታ የእመቤታችንን በረከት ለመሳተፍ ሱባኤ መግባት የነበረ ነው። የሱባኤ አይነቶች የግል ሱባኤ ወይም ዝግ ሱባኤ። አንድ ሰው ብቻውን አመቺ ቦታ ማንም ሳያየው በግል የጸሎት በዓቱን ዘግቶ በሰቂለ ሕሊና ሆኖ ፈጣሪውን ብቻ እንዲያየው በህቡ የሚፈጽመው ሱባኤ ነው። የማኅበር ሱባኤ ካህናት፣ ምዕመናን፣ ወንዶች፣ ሴቶች፣ ሽማግሌዎች፣ ወጣቶች በአንድ ሆነው በቤተ ክርስቲያንና አመቺ በሆኑ ቦታዎች ሁሉ ተሰብስበው የሚገቡት ሱባኤ ነው። የአዋጅ ሱባኤ በሀገር ላይ ድንገተኛ አደጋ፣ ረሃብ፣ ቸነፈር፣ ጦርነት ሲነሳ እንዲሁም በማኅበረ ምዕመናን ላይ አስጊ የሆነ መቅሰፍት ሲከሰት
እግዚአብሔር መዓቱን በምሕረት ቁጣውን በትዕግስት እንዲመልስ የሚያዝ የሱባኤ አይነት ነው። ቅድመ ዝግጅት። ሱባኤ ከመግባታችንም ሆነ ከገባን ጊዜ እንዲሁም ከጨረስን በኋላ ምዕመናን ቅድመ ዝግጅት ማድረግ ይገባናል። አንደኛ፣ ሱባኤ ከመግባት አስቀድሞ በመጀመሪያ ሱባኤ የምንገባበትን ምክንያት ለይቶ ማወቅ ያስፈልጋል። ሁለተኛ፣ ሱባኤ ለመግባት የወሰንበትን ምክንያት ከለየን በኋላ ምክንያታችንን ይዘን የንስሐ አባታችንን ማማከር ያስፈልጋል። ሶስተኛ፣ ለምን ያህል ቀናት መቆየት እንዳለብን መወሰን ያስፈልጋል። ሱባኤ ከዚህ እስከዚህ ቆያለሁ ብለን እቅድ የምንይዝበት ነው። አራተኛ፣ ወቅትና ቦታ መምረጥ ተገቢ ነው። በቤተ ክርስቲያናችን በአብዛኛው ጊዜ ሱባኤ የሚገባው በአጽዋማት ወቅት በመሆኑ ይህንን መለየት ነው። ምክንያቱም በጾም ወቅት ብዙ አባቶች ጸሎት የሚይዙበት ስለሆነ ጸሎታችን ከእነርሱ ጋር አብሮ ያርግልናልና ነው። እዚህ ላይ በማንኛውም ጊዜ ሱባኤ አይያዝም ለማለት አይደለም። በማንኛውም ጊዜ ፈተና ያጋጠመው ሰው ሱባኤ ሊይዝ ይችላል። በሱባኤ ጊዜ በጸሎት ሰዓት አምድና ግድግዳ ሳይደገፉ መቋሚያ ሳይዙ በሁለት እግር ቀጥ ብሎ በመቆም መጸለይ ይኖርብናል። እንዲሁም ፊትን ወደ ምስራቅ መልሶ መቆም፣ ወደ ግራና ወደ ቀኝ አለመዟዟር፣ በሰቂለ ሕሊና ሆኖ መጸለይ ይገባል። በቅደም ተከተል መጸለይ ይገባል። በመጀመሪያ አአትብ ከሚለው ጀምሮ አቡነ ዘበሰማያትን ጠቅሶ ጸሎት ሃይማኖትን መጨረስ። ስለ ስግደትና ስለ መስቀል በሚያነሳው ላይ እየሰገዱና እያማተቡ መጸለይ። በማስቀጠል አቡነ ዘበሰማያት፣ መዝሙረ ዳዊት፣ ውዳሴ ማርያም፣ ሌሎችንም ማስከተል። ከዚያ 41 ጊዜ ኪርያላይሶን ይባላል። በሱባኤ ጊዜ ሱባኤ የገባው ሰው ኃጢአቱን እያሰበ ማዘን፣ ማልቀስ፣ ለእያንዳንዱ በደል ማልቀስ፣ ማዘን ይገባዋል። በመጨረሻም ሱባኤ የገባው ሰው ሱባኤውን ሳይጨርስ ወይም አቋርጦ ከማንኛውም ሰው ጋር ፈጽሞ መገናኘት የለበትም። ከሱባኤ በኋላ ላቀረብነው ተማጽኖ እግዚአብሔር የሚያደርግልንን ነገር መጠበቅ ይኖርብናል። ሱባኤ የገባ ሰው ሁሉ ራእይ ላያይ ይችላል። ምክንያቱም የእግዚአብሔር መልስ አሰጣጥ ለማንም ግልጽ አይደለም። ከሱባኤ በኋላ መጀመሪያ የምናገኘው የሕሊና ሰላም ነው። ይህ ትልቅ የአምላክ ስጦታ ነው። ከዚህ ባሻገር ሱባኤ ገብተን ያሰብነውን ካላገኘን ዳግመኛ ተዘጋጅተን እስከ መጨረሻው ሰዓት በመማፀን መጽናት ይኖርብናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።